የኔ ፍቅር አትስመኝ የኔ ፍቅር ተስምሻለሁ የሌለኝን አመል ስስት ጀመርኩኝ ብወድሽ አልጠግብሽ አልኩኝ ሽፍንፍን አድርጌ ውስጤ ላኑርሽ አልፈልግም ሌላ ሰው እንዲያፈቅርሽ መልሼ ልውደድሽ መልሼ አው ከራሴ ተነሼ እንዴ ማለት ተይ እንዴ እንዳለ እንዴት አወቀ? እና ኮስ የገና ስጦታ የኔ ውድ እናት እንኳን ደህና መጣሽ። ሐዋሳ እንዲቀላል እኔ እያወራሁ ነው። ስመጣም ራሱ ወደዚህ ልመጣ ስል እሷ ራሱ አታውቅም። ከዛሬ ስራ ነው ማድረው ብያት ማሻአላ ደግሞ ካውርታ ነው የኔ እናት ሳምስ የገናስ ምንድነው? አዲስ ነገር አለ የሚባል ነገር ሰምተናል። አዲስ ነገር አለ ጠብቅ። ከሰሞኑ እኔ ነኝ እንዴ? ማን ኢንትሮ መጋባ እኩል አንድ ላይ ጀምሮኝ። እሺ ሰላም 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 ሰላም፣ እንዴት ናችሁ? ሰላም እንዴ ወደ ኋላ መቅረት ምንድነው እየሰማችሁ? እንዴት ናችሁ? ደህና የተከበራችሁ የኛ ቤተሰቦች፣ ዛሬ እንግዲህ ያው በዓል ነው። በዓልን ደግሞ በዓል የሚያስመስለው ራሱ በዓል ነው። ያው ይናገራል፣ አለባበሳችንም ይናገራል። ዛሬ ለምንድን ነው የበዓል ቀን ፏ ብላችሁ አልመጣችሁት ብለው ብዙ ሰዎች ቅር አላቸው። በጣም ቀረባ ይላቸው ይገርማል እንዴ። እኛ ደግሞ ያንን ፕሮግራም ግዴታ ማስተላለፍ ስላለብን ነው። ያ የማሜ መርቃችንን እናመሰግናለን። ከማስተላለፍም በላይ ያው አንዳንዴ ምን መሰላችሁ የሰው ልጅ በጤና የሚሆነው እግዚአብሔር ሲፈቅድ ነው። ጤናም ደግሞ ቢታወቅም ደግሞ እግዚአብሔር ሲፈቅድ ነው የሚሆነውና ሁሉ ነገር ደግሞ የሚያምረው የሚሰራው እሱ ሳይሆን ነገር እውነት ለመናገር ማለት አንዳንዴ ሰው እኛውን ታመን ለምሳሌ ቪዲዮ ሰርቻ አለው አይደል? ታመሚ ግን ደግሞ ይሄን ያለ የተካበደ ህመም ሆኖ አይደለም። ለካ በጣም የተካበደና ከባድ ህመም ሲሆን አንዳንዴ ቪዲዮ መስራት ራሱ ይከብድሻል። እንዴው ለዛ ያው እቺ እንቦቆቀላ ታመመችብኝ። አያችሁ ቤተሰብ እንደሚል ታማብን ነውና በጣም ታማብን ነበር። እኛም ተጨንቀን ነበር። ለብዙ ጊዜ ያው ቪዲዮ አልለቀቅንም። በቀደምለት እነሱ የበዓል ስጦታ ይዘው የመጡትን ቪዲዮ ነው የለቀቅነው። ሁላችንም ከቪዲዮ ርቀን ነበር። ያው የሷ ሀነን ትንሽ እኛ ላይም ደግሞ የሆነ ስትረስ ጨምሮብን ነበርና ድና እንደዚህ በእንዲህ አይነት ውበት በእንዲህ አይነት ሁኔታ እኔ ጋም ስለመጣች እኔን አስበውኝ እንደው መድኃኒዓለም ስሙ ይባረክ እሷ ድና እኔ ለበዓል ሊያዩኝ ስለመጡ እግዚአብሔር አምላክ ይባርካችሁ። የዛን ቀንም መርቂያቸዋለሁ። ቤተሰብ ግን ያው ዛሬም ልድገም፣ የእናት ምርቃት እኮ አይጠገብም አይደል እንዴ? ያው ያለ ነው ከእግዚአብሔር በታች በመርቃት ነው ማለት ነው። ስለዚህ እግዚአብሔር ይመስገን። እነዚህ ልጆች እግዚአብሔር ይባርካቸው። እናንተ መርቃችኋቸዋል፣ እያየው ነው ቪዲዮውን፣ ኮሜንቱን እስከ መጨረሻ አንብቤያለሁ። በእውነት የሚገርም ነገር አንተ ቤተሰቦቻችን እንዳሉ ቅኖች ናቸው። እግዚአብሔር በቃ ደስ የሚሉ ቅኖች ናቸው፣ ደስ የሚሉ ናቸው። እግዚአብሔር ይመስገን። እናንተም ደግሞ ለዚህ በዓል እድሜ ጤና ሰጥቷችሁ እዚህ ደርሳችሁ ስላየኋችሁ ደስ ብሎኛል። ወደ እነሱ ላስተላልፍ ወደ ጥንዶቹ እኛም ደስ ብሎናል። ግን ከምንም በላይ ደግሞ አላማረብኝም። በቃ ማሚ ጋር ስመጣ ወዜ ተመለሰ። በቃ ገና በሁለት ቀን እንዴት ፏ እንደምትል እውነት የማሚ እጇ መድኃኒት እጇ ያው እኔ ስሟን ጠርቼ አላውቅም። ከስሟ ጋር ተያያዘ እንደ ስምሽም መድኃኒት ነሽ። አመሰግናለሁ። ተባረኪልኝ። ባይዘዌ እንደዚህ እንደምታዩት አይደለችም። ያው አይታችኋል መቼት የአም ቪዲዮ ለምንድን ነው እንደዛ ለብሳችሁ? አንቺ እንደውም የማታ የለበስነው የመጣ ነው ለብሰንና በጠዋት ገበያ ሄደን ነውና ስላመመሽ እንደሆነ እንዲያውቁት ፈልጌ ነው። ደህና ነህ ስትይ የምር በቃ በአንድ የተሽሎች ምናምን ደህና ሆነሽ እንዳይመስላችሁ። ግን ደግሞ አዎ ይኸው ደህና ስትሆን አታስታውቅም
አሁን እዛን ገና ነበር ወዟ ራሱ እንዴ በቃ ተመልሷል እንዴ የምታወራው ራሱ የዛኔ እኮ ምንም እኮ እንትን እሺ ብቻ ነው። ለማንኛውም ዛሬ እንግዲህ ወደ እናንተ የመጣ ነው አብረናችሁ ቆንጆ የገና የበዓልን ድባብ ለማሳየት ቤት አይደለም ዘንድሮ ቤተሰብ ሁለት ቤት አይደለም ያው በቃ የቤቱ ነገር ይሆናል አይደል በላን ጠጣን ሁሉ ነገር ስችት ሲለን እስቲ ለምን አንቀይረው አየሩንም ለምን አንቀይረው አመጋገባችንንም ለምን አንቀይረም ብለን የሆነ ደስ የሚል ቦታ ላይ መተናል። እንግዲህ እኔ የለውበትም ስፖንሰር ያው ወደ ወጣቶች ስለተሰለ ስፖንሰር እነሱ ናቸው። ያው እና ስፖንሰር እሷ ናት። ያው ሰሞኑን ታማ ብዙ ስላፍጨነቀችን ያው እሷ ናት ዛሬ የምታስደስተው። ወዛችንን የምትመልከው እሷ ናት። የተጨነቅንበት ችግር የለውም ተቀበላለች። በአንድ አፍ ማንም የሚመረሽ መስሎሽ ነው? ምን ችግር የለውም የመጣብሽን ትቀበያለሽ። እና ግን አሁን ለምሳሌ ማለት ነው ጥበብ ስራ ጀምራለች ታውቂያለሽ እናቴ? አዎ እንዴት እንደሚያማምሩ ሰሞኑን ደግሞ እኔ ራሱ ምስክር ነኝ። እኔ የለበስኩት ጥበብ ከሷ የተነደፈ የተደረገ በሸማኔ የተሸመነ ሆኖ በሷ አይምሮ የተነደፈ ያው ቤተሰብ እኔም አንድ ምስክር ነኝ። እንግዲህ ሰሞኑን ደግሞ በጣም በገና ደግሞ በጣም አሜሪካ ለሚገኙ ስዊዝ ለሚገኙ ሌላው ቢቀር እናታችን ራሱ ማለት ነው እሷ ራሱ ብዙ ነው የገዛቻት ወደ 3 ነው 4 ሁሉም ያበረታቷት ነው። የኔ ቆንጆ ሚስት እግዚአብሔር ፈቅዶ ደግሞ በደንብ መሰሪበትን እድል እንጠብቃለን። በዚህ በገና በዓል እንጠብቃለን። ያው ጥበብ ማሰራት የምትፈልጉ እኔ ባሪያ ነኝ፣ ማስታወቂያ ምሰራለሁ። እኔም እናቷ ነኝ ማስታወቂያ ሁለት ቲክቶከሮች እንግዲህ ተከብበለው። ስለዚህ ማስታወቂያዎች የለም። ስለዚህ ጥበባችሁን እንግዲህ ፋፈሽ ማለት ከፈለጋችሁ ያረጋችሁ አለ። አሁን ከዚህ በኋላ እኮ በዓል አሁን ጥምቀት ስላለ ጥምቀት ደግሞ በጣም አዳዲስ ፋሽኖች በጣም ቆንጆ ፋሽኖች አሉ። ከሀገር ውስጥም ከሀገር ውጪም እየላክን ስለሆነ በማንኛውም ቦታ 0903916485 ላይ ደውሉላት። የኔ ቆንጆ ያበዱ ጥበቦች ለወንድ ለሴት ለምርቃት ለምንኩስና ለቁርባን ለሁሉ ነገር አላት እላችኋለሁ። በጣም ማስታወቂያ ነው በዛውታ ቢበዛም ግን ስለሚጠቅማችሁ ይጠቅማችኋል። ለጥምቀት ያልሆነ ቀሚስ ይበጣጠስ ግን ማይበጣጠስ ነው እሷ መሰራላችሁ። እሺ እንደፈለጋችሁ ዘላችሁ እንኳን አትበጣጠስም። ግን ቤተሰብ ጣጣ አለ በጣም ጣጣ አለ። ሬስቶራንት ስለሆነ ነው ሬስቶራንት ላይ ስለሆነ ነው። ግን እዛ ግን ድባቡን አይታችሁታል። ክሪስማሱን አይተው እንትን እንዳይል ነው። እስኪ ክሪስማሱን አሳያቸው። ማሚ ምን ተሰማሽ? እኔ በዘንድሮ በዓል እውነት ለመናገር በጣም ደስ ብሎኛል። እግዚአብሔር ይመስገን። በእውነት በቃ ደስ የሚል ልይት ያለ እስካሁን ድረስ ካሳለፍኳቸው በዓል ሁላ በጣም ደስ የሚል በጣም የተለየ በቃ ደስ ብሎኝ ያሳለፍኩት በዓል የዘንድሮ ገና ለኔ በቃ እውነት አብሶ ደግሞ እናንተ መጣችሁ የሆነ ድባቡን ቀየራችሁ ሁሉን ነገርና አንዳንዴ በቃ ወይኔ መውለድ ደግሞ ደስ ይላል በቃና በጣም ነው ደስ ያለኝ። በጣም በቃ እኔ መግለጽ የማልችለው ደስታ ነው ውስጥ ያለው። እግዚአብሔር ይመስገን እናንተን ስለሰጠኝ። ያው እናንተን የሰጠኝ እሱ ነው። የእናንተንም ልብ ቅን ያደረገው እግዚአብሔር ነው። ቤተሰባችሁን እናታችሁን እንድትጎበኙ ያደረገው እግዚአብሔር ነው። ስለዚህ እኔ እግዚአብሔርን በእውነት በጣም ከፍ አድርጌ የማመሰግነው እግዚአብሔርን ነው። ከዛ ወዲህ ደግሞ እናንተን እግዚአብሔር ይባርክልኝ። አሜን። በቃ እኔ በጣም ደስታዬ ይሄ ነው የምላችሁ ነገር አይደለም። ወደር የሌለው ደስታ እያያችሁኝ አይደል? በዓሉን ራሱ ፎም እየያታለሁ። በጣም ደስታ አይደል? ደስ ይላል። እውነት ደስ ይላል። እቤት ውስጥ እውነት የሚገርም ምግብ በላን። እስማ አይኔ ላይ እየበላ ነው። የምወዳቸውን ነገሮች በሙሉ ኧረ ፏን ያለው ቆንጆ በግ ነው ምርጫሽ። ይጣፍጣል። አሁን ከማሚ ሙያ ነው ወይስ ከበጉ ነው? ከማሚ ሙያ
ከበጉ ምርጫ ነው ለምሳሌ አንዳንድ በግ እኮ ስጋው ራሱ ማይታኘክ የሆነ አንጃ የሆነ ወዝ የሌለው ስጋ አለ። እንደዚህ እንኳን ራሱ ስጋው በቃ የምን ይባላል የማይታኘኩ ነገሮች አሉ። እንደነሱ አይነት ነገር ያረጀ ሰውን እኮ ነው ጥፉ ሳረጅ ነው ማሚ ይክፈ የማይታኘክ በቃ አይደል እንደሱ አይነት ነገር አለ። ግን ይሄ ስጋው ገና እሳት ራሱ አይፈልግም ብዙና በቃ ስትበይው በጣም እሺ። የኔስ አበላለት እንዴ? ያንተማ በስማ ክትክት አድርጌ ለፍሪጅ ነው ያወጣሁልሽ እንዴ? በስነ ስርዓት አሳምረ በስነ ስርዓት አይባኒ እንዴት ጎበዝ እንደና አደነቅሽው? አዎ መበለቱ ላይ ጎበዝ ነው፣ ግን መግዛት አትችልም። ስለዚህ ሁሌ እኔን ይዘህ ነው የሚሄድ። ስለዚህ አንቺ ይዘህ አንቺ በመግዛት ትተባበሪያለሽ፣ በመረናለት ታረግልሻለሁ። ከፈለሽ ለቤት፣ ከፈለሽ ለልኩ፣ ለፍሪጅ፣ ከፈለሽ ለፍሪጅ፣ ከፈለሽ ለቁርጥ፣ ከፈለሽ ለጥብስ አድርጌ ማለት ነው። ችግር የለም በቃ ጎበዝ ነህ። አስቢኝም ታዲያ እንዴ በንዴት ነው እንዴ? አስቢኝም ጎበዝ ነብራኝ አስቢኝም እንዴ ጎበዝ ካልሽ እንዴ ከማሚ ነው የምንማረው። የኔ ፍቅር አስቢኝም ጎበዝ ካልሽ ነው። አይ እሷም ስለተባበረችን እሷም ይገባታል በትበለኛ። የኔ ፍቅር አስመኝም ስለተባበርክ እኮ በትበለኝ። እሺ አትስመኝም የኔ ፍቅር ስለተባበር አይደለም፣ የኔ ፍቅር ነው የሚቀርመው። አትስመኝም ሳይሆን መጀመሪያ የኔ ፍቅር ብለሽ ልቤን አሳልፈሽ በተዘና በፍቅር አንደበት የፈለግሽ ሙጥ የኔ ፍቅር አትስመኝም። የኔ ፍቅር ተስምሻለሁ። እና ደስ የሚል በዓል ነው ያሳለፍነው። እስከ ዛሬም ድረስ ይኸው እያሳለፍን ነው። ቤተሰቦች ለሁሉም ነገር እግዚአብሔር ይመስገን። አሜን። አሁን እንግዲህ የገናን በዓላችንን ከእግዚአብሔር ጋር ጥሩ ምኞት በመመኘት በጣም እንደው በቃ ይደጋገም፣ የዘንድሮ በዓል ይደጋገም ከዚህ በላይ ነው መሆን ያለው። እንዴ ማለት ነው እዚህ እንዳለ እንዴት አወቀች? እና እኮስ የገና ስጦታ የኔ ውድ እናት እንኳን ደህና መጣሽ። ወይኔ 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 እናት እንኳን ደህና መጣሽ እናት። ሰላም እንኳን ደህና መጣሽ። ቁጭ በይ ወይ ላስተካክል። መሀል ላይ ሁኚ፣ እኔ እዚህ ጋር እሆናለሁ፣ አንቺ እዛ ጋር ሁኚ። በቃ እሺ ነኝ። ይሄ ሌላ ጉዳይ ነው። ይሄማ ሌላ ታሪክ ነው። ሰርፕራይዝ ነው ማድረጋችሁ ከካሜራማኑ ጋር ተነጋግረን ሰውዬ ጋር። አዎ አንተ ያለ መናገር ያው ታዋሳ እንዲቀላል እኔ እያወራሁ ነው። ስመጣም ራሱ ወደዚህ ልመጣ ስል እሷ ራሱ አታውቅም። በዛሬ ስራ ነው ማድረው ብያት ደግሞ ካውርታናለች እኔ እንደውም ምን ሆና ነው ብዬ እያሰብኩ ነበረ። ምክንያቱም ስልክ ሁሉ ጊዜ ስለምንደዋወል በየሰዓቱ ነው የምንደዋወለው። ስልክ ስደውልላት አታነሳም። ኧረ እባክሽ የትም ምን ሆነሻል? እኔ መግባዩ የገና ስጦታችን ይሄ ቤተሰብ ድርብ ደስታ የኔ ቆንጆ በጣም ደስ ይላል። የገና ስጦታ ለልጅ ምንም አይሰጥም። ስጦታ ነገ ይታያል ያልቃል። ይሄ ግን እንዴት ይበልባችሁ። ግን በዚህ አጋጣሚ ካሜራማናችሁን አመሰግናለሁ። አንተ ሚስጥረኛ ድርስት ተባረከ። አየሩ ምን ማውራት ጠፋብኝ። በቃ
ቆንጆ ሙሽሮች አጋብታናሻል ሚስትሪ አጋብታ የኔና የአላዛር ቤዝመንታችን ታዲያ ዋና መሰረቱ እንስሱ ማለት ነው። ዞሮ ተመልሼ መጣሁ። በስድስት ወር አመጣሽልን በእውነት ናፍቃችሁ ነበር። በዚህ አጋጣሚ ማሚ የኛስ እንዴት እንደናፈቅሽኝ የኔ ቆንጆ እናት ካቾ እንዲህ ቀላል ነው እንዴ? እንዲህ ማቆና እኛም እንደዋመን አንቺ ልብሽ ካሰበና ለሰው ፍቅር በቃ የውስጥ የአንጀት ፍቅር ካለ ቀላል ነው ነገር ቀላል እውነት ነው። ልብ ካራቀ የምር ቪዲዮ እንስራ ይላል እሱ። እኔ እኮ ለምንድን ነው ያው አሁን እኛ ማለት ነው በቃ በዓልና ክብር ምናምን ብለን ነበር ያሰብነው። አይ ቪዲዮ ብትሰሩስ ቦታው ያምራል ምናምን ብሎ የዛሬ ቪዲዮ በጣም ጅንጅን ያደረገን እንደውም ይሄ ሰውዬ ነው። ከአንቺ ጋራ በቀደም ራሱ የሆነ ፎቶ ልኬ ለሱ ልኬለት ነበር። ባጋጣሚ ይሄንን እንዳያዩት የሆነ ነገርና ስገባ ምናምን እንዳያዩ ከሱ ጋር የጨረስኩት ሁሉንም ነገር ግን እዛ ቁጭ ብላችሁ ለዛ እንዳትቀበሉኝ ያደረኩት ከኤርፖርት የምንቀበል ሐዋሳ ሂዱ። እኔ ደግሞ ከሐዋሳ ሂዱ አልሽም። ለዚህ ነው አያ ቲኬት የቆረጥኩልኝ ማሚ ናት። ሂጂ ሐዋሳውን ይሄ እንዳይቀር ብዬ ነው። እናንተማ ልትቀሩ ነበር እኮ። ግን ማሚ አሁን መጣሽ አይደል? ምንድነው አዲስ ነገር አለ የሚባል ነገር ሰምተናል። አዲስ ነገር አለ ጠብቁ። ከሰሞኑ ሰርፕራይዝ አለን። ቤተሰብ ጠብቁ። እናንተ ሰርፕራይዝ አላችሁ እኮ ዝም ብላችሁ። አሁን ሰሞኑ በቃ ከዚህ በኋላ ማሚሻ መጣለች። ሰርፕራይዝ ነው። በሰርፕራይዝ በጣም ቆይ፣ እኔ በጣም ነው የሚገርመኝ ማሚ። ቆይ እናንተ ሀገር ማለት ነው ሰርፕራይዝ በጣም አለ ማለት ነው። በጣም ሰርፕራይዝ ነው። በቃ ማሚ በጣም ሰርፕራይዝ ትወዳለች። በቃ ሁሌም ሰርፕራይዝ እንዳደረገች ነው። የዛሬ 6 ወር ሳልነግርሽ ነው ከቸልኩሽ እቤት ያው ማንም ቤታችሁንም አላውቅም ሳታውቂ እኔ ወላሂ መጨረሻ ብዬ ጠዋት ደውዬላት አልመጣም እኔ ጉዳይ አለብኝ ብላ ማለት ነው 8 ሰዓት ላይ ለካ እንትን ሀገር ተነጋግራለች ከዛኛው ይኸው በቃ ናፍቆታቸውን እንግዲህ ካሜራ ራሱ ቢቆምና ወደ ቤት ብንሄድ አስሬ እንኳን ሲወጣ ስልክ ሲያነሳ አጠረት ምንም አልጠረጠራችሁትም? እኔ ጭራሽ ጎረምሳ ስለሆነ እየተጀናጀነ መሰለኝ እና በምን ይታወቃል እንዴ? ከእናታችሁ ጋር ተቀጥ የቀመረ ቀመሩን እንገራኛለን። ብራቮ ብለናል። ብራቮ ለማንኛውም ሰርፕራይዝ ተሳክቶልናል። እሺ እናቴ ለምን ያህል ጊዜ ነው የምትቆየው? ምንድነው ሀሳብሽ? ፕሮግራምሽን ንገሪን። የምቆየው ሰርፕራይዙን አሁን አናገርም። ወለ ሰርፕራይዝ ጠብቁ። ሰርፕራይዙን እንጠብቃለን። ግን አለሽ ሰርፕራይዝ አለሽ እስከተወሰነ አንላቀቅሽም። ለዛ ነው አንድ ወር ማክሲመም ማክሲመም ምንድነው ሰርፕራይዝ? አይነገርም። እውነት ትደሰቱበታላችሁ ብዬ አምናለሁ፣ ጠብቃለሁ። ደስ የሚል ነገር ከሰው ልጅ በቃ ደስታ አይደል? ደስታ ነው የሚፈልገው። እዚህ ምድር ላይ እስካለሽ ድረስ ደስታና ደስታ ብቻ ነው። ባይዘው በዚሁ አጋጣሚ ማለት ነው ከማሚ ጋር እንግዲህ እንደ እግዚአብሔር መልካም ፍቃዱ ነው ብዙ ነገሮችን አሳልፈናል። ሰው ከሀገር ሲወጣ ለካ ይነፋፈካል። የምሬን ነው።
በጣም ነው እናቴ የናፈቅሽን። ያው ደግሞ ደስ የሚለው ነገር ሁሌ ማታ ማታ በናፍቆት ተገናኝተን ስለምናወራ ብዙ ጊዜ እውነት ማሚ እያነሳች ኧረ ጠፋችብኝ ሱሶናብኛለች። በቃ የሆነ ሌሊት ራሱ እስከ 8 ሰዓት 9 ሰዓት እኮ በቃ በቪዲዮ ኮል እናወራለን። ኧረ ስራ ላይ ነገላታል ደግሞ እንዲያልኩት እኔ ነገ አዳር ስራ ነው የምሰራው። አዳር አለብኝ ስራ እኔ እንደው ፀጉሬን ራሱ አንድ የሆነ ፕሮግራም አለብኝ። ያንን ፕሮግራም ያለቃዬ ልደት አለብኝ ያልኳት ደግሞ ነበረብኝ። እውነት ነበር ደግሞ ልደቱ እውነት ነበር። ልደት ላይ ነው ፀጉሬን ልሰራለች እኮ በሌሊት ቀስቅሽኝ በሌሊት ነው የምሄደው። እኔ ደግሞ ቀስቃሿ ምን ነኝ እኮ ቀስቃሿ ምን ነኝ ቀስቃሿ እኔ ነኝ። ከፀጉር ደግሞ ስትመለስ እዛ ልደቱ ጋር እውነት አለቃዬ ጋር ልደቱ ጋር ደረስኩና ማታ ስመጣ ደወልኩላት። ጠዋት ሳልወጣ በርች ማታ መሽቷል አላገኘሁም። መሽቷል ተዘጣጣው ጋር እንስራት ሴጂ ምንድነው ማታ አዳር ነው የምሰራው ብዬሽ ሄድላ አልኳት። ስለዚህ ለአምሽ አርፍቼ ነው የምገባው አልኳት። ከዛ ሪፖርት እየተደውላለች እኔ ምን ሆነች ብዬ ለካሷ መንገዷን ጉዞዋን ጀምራለች አለች። ሰርፕራይዝ ሰው ናት። ያው እንግዲህ የገና ስጦታችን አንቺ ነሽ እናታችን። እኛም ደግሞ እኔ ሰጠኋችሁ ተቀበሉ። እኛ ምንም ምን እንስተሽሽ አልጠበቅንም። ገና መች ተነካ ገና መች ተነካ። አሁን ግን ማለት ነው እንደ ሀሳብ ማሚን አሁን እዚህ ከምናደክማት ማሚ ሰራችሁ ዶሮ አለ ለበዓል ወደ ቤት እንሄዳለን። ቤት ሄደን እዚህ ሆቴል ላይ እንትን ከምንል የሚጠጣ የሚበላ እዚህ እኛ እኮ ዝም ብለን ንፋስ እሱም ስራ አስጨነቀን ነው ወጥተን ግን አንቺ ቤት ነው የሚሻለው። በካሜራ የማይገባ ትልቅ ሰርፕራይዝ አላችሁ። በካሜራ የማይገባ ሰርፕራይዝ በኋላ ማድረግ ትችላላችሁ። አሁን አንደም የሰርፕራይዝ ማሳያችሁ ነገ ጠዋት ነው። ነገ ጠዋት ሰርፕራይዝ ነው። ዋው ሊቀረጽም ይችላል ላይቀረጽም ይችላል። እሱ የእናንተ ልብ ነው። እኛ እንግዲህ ሰርፕራይዝ አሁን ቤተሰብ ጋር ተናግረናል። መቀረጹ ግድ ነው። ይቀረጽ በሉን። ደግሞ እንደ ማሚ ምርጫ ነው። ኧረ እኔ ይቀረጽ ብያለሁ። ይቀረጽ ያለ ከፍ ያለ ኮመንቱን አይተን ይቀረጽ ያለ ይቀረጻል። አይቀረጽ እንዲሁ ይቅር ያለ እናመዛዝናለን። አመዛዝነን ግን በቃ ጠዋት እናንተ ነገ ጠዋት ታዩታላችሁ። ግን ይቀረጽ ላለው ትንሽ ከሁለት ከሶስት አራት ቀን በኋላ ይቀረጽ። እሺ ነው ነገሩ። እንዳንተኛ ነው አውቃ እኔ እኮ እንደ ሕፃን ልጅ ሰርፕራይዝ አለሽ ከተባልኩኝ እንቅልፍ አይወስደኝም። እንግዲህ 4 ቀን ሙሉ ነው ማለት አንድ ሌሊት ሙሉ ቁጭ ብዬ ነው ማሚና አላዘር ማሚዬ የሆነ ነገር ይቸኩላሉ። በቃ አላሽ ታበሪ ናቸው። እኔ ሰርፕራይዝ አለሽ ከተባልኩኝ አሁን ሕፃን ልብስ ተገዝቶለት ለብሶት አይደለም የሚተኛ ልክ እንደዛው እኔ አለሽ ከተባልኩኝ ሌሊቱን ምንድነው የገዙልኝ ምንድነው ያመጣ እንደዛ ነው የሚያደርገው። ያምራል በጣም ምርጫ ምረጥ ብየዋለሁ። እሱ ነው ራሱ ሲቦታ ዘገየሁ እኔ ዘገየሁ ነው እሱ እንኳን ኧረ ችግር የለም። በቃ በዓሉን እናክብር አይሻልም? በዓሉን እናክብር እንሰናበታቸው። ከዛ ባለፈ ደግሞ ሰርፕራይዙን ሰምተን እንመጣለን። ትመጣለች ለመምጣት እንሞክራለን። ስለነበረን ጊዜ ከልብ እናመሰግናለን። ሰላም ሁኑልን።